የአየር ንብረት ለውጥን ተከትሎ የሚከሰተው የሙቀት መጨመርና የዝናብ እጥረት ኢትዮጵያን በተለያዩ ጊዜያት ለአደጋ ሲያጋልጣት ቆይቷል። በሀገራችን ታሪክ ውስጥ የ10 ዓመት ዑደትን ተከትሎ የሚከሰተው ድርቅ ዘርፈ ብዙ ተጽዕኖዎችን ማሳረፉ አልቀረም። ይህ የተፈጥሮ ፈተና የብዙዎችን ሕይወት ከመቅጠፍ ባለፈ የዜጎችን ተስፋ ሲነጥቅ ቆይቷል። ይሁን እንጂ አሁን ያ ጠባሳ ታሪኩ ተቀይሮ በአዲስ ተስፋ በመታደስ ላይ ይገኛል። በየ10 ዓመቱ የሚከሰት የድርቅ ስጋትን ሊያስቀር የሚችል አዲስ ዘመቻ ተጀምሯል። አረንጓዴ አሻራ። የኛ የአረንጓዴ አሻራ መርሃ ግብር በኢትዮጵያ ውስጥ የተተገበረው ሌሎች ጎረቤቶቿ እንዲከተሏት ማድረጓ በዓለም ላይ ያለውን የአየር ንብረት ለውጥ ከመቀልበስ አንጻር ትልቅ አስተዋጽኦ ነው ያለው። እንደ ምሳሌ ሆና ጎረቤቶቿን ካሰለፈች ከጎኗ አህጉራችን ሲከተል ሌሎች ዓለማቶች ሲከተሉ በዓለም ላይ እንግዲህ አረንጓዴያማነት እየጨመረ በሚመጣ ጊዜ በዓለም አቀፍ ላይ የሚከሰተው የአየር ንብረት ለውጥን ከመዋጋት አንጻር ከፍተኛ አስተዋጽኦ ይኖረዋል ማለት ነው። ኢትዮጵያ ይህን የተፈጥሮን ለምነት የመመለስ ጥረት በግንባር ቀደምትነት በመምራት በየዓመቱ በቢሊዮን የሚቆጠሩ ችግኞችን በመትከል ላይ ትገኛለች። በሀገር ደረጃ ከአየር ንብረትን ማሻሻል ጋር ተያይዞ ትኩረት የተሰጣቸው ዘርፎች አረንጓዴ አሻራ አንዱ ትልቅ ታቅዶ የሚሰራ ስራ ነው ማለት ነው። እንደ አጠቃላይ የአፈር መሸርሸርን የአፈሩን ጤናማነት ከመጠበቅ አንጻር ይሄ አግሮፎረስትሪ የምንለውን ከማስፋት አንጻር ከፍተኛ አስተዋጽኦ ኖሮታል ማለት ነው። ዓለም እንደምታውቁት በአየር ንብረት ለውጥ ችግር፣ በብዝሃ ሕይወት መጥፋት ችግር፣ በደን መመናመን ችግር፣ በበረሃማነት መስፋፋት ችግር በጣም ከፍተኛ የሆነ ችግር ላይ ነው ያለችው። ይሄንንም ዓለም አቀፉ ማህበረሰብ በየዓመቱ እየተገናኘ ይመክራል። እንዴት አድርገን ነው ከዚህ ችግር ውስጥ ምድራችንን ልናተርፋት የምንችለው፣ ሰዋችንን ልንጠብቅ የምንችለው የሚለውን ያንን ውይይት ወደ መሬት አንጥታ እየተገበረች ያለች አገር ነች ኢትዮጵያ። ባለፉት 7 ዓመታት በተከታታይ ሳናቋርጥ ክረምቱን በሙሉ ዛፍ በመትከል ኢትዮጵያን ለማልበስ የኢትዮጵያን መሰረት ለመጣል መላው ኢትዮጵያ ሕዝብ ከፍተኛ ጥረት ሲያደርግ መቆየቱ ይታወቃል። የዚህ ጥረት ዋነኛ ዓላማ ኢትዮጵያ መበልጸግ አለባት፣ መብላት አለባት፣ መለወጥ አለባት፣ ማደግ አለባት፣ መሰልጠን አለባት የሚል ምኞት፣ ህልም፣ መሻት ብዙ ኢትዮጵያውያን አላቸው። እንደዚህ ያለው ትላልቁ ህልም ሊሳካ የሚችለው አስተማማኝ መሰረት ከተጣለ ብቻ ነው። በኢኮሎጂ መሰረት ማለት አፈርን መጠበቅ፣ ውሃን መጠበቅ፣ ተራራን መጠበቅ ሲቻል ነው። ዛፍ ለዛሬ ትርጉም የለውም፣ ለነገ ግን ትርጉም ብዙ ነው። ምግብ ነው፣ ጥላ ነው፣ ውበት ነው። ከዚያም ባሻገር የሚሸረሸር የሚጠፋ ሀብታችን ጠባቂ ዘብ ነው። ዛሬ በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች ቀደም ሲል ለዘመናት በድርቅ የተጎዳውን አፈር ጠብቆ ለማቆየት ዘብ መሆን ጀምረዋል። ለዓመታት የደረቁ ምንጮችንና ወንዞችን እንደገና እንዲፈልቁና እንዲጎለብቱ በር ከፍቷል። ጠፍተው የነበሩ ሐይቆቻችን እንዲመለሱ አድርጓል። እንደሚታወቀው ወንዞቻችን ድንበር ተሻጋሪ ናቸው፣ ሁሉም ማለት በሚቻል መልኩ ማለት ነው። በክረምት ላይ በጣም ኃይላቸውን ጨምረው አፈራችንን እየሸረሸሩ በጉልበት የሚሄዱበት ነበረ። ነገር ግን አሁን የአረንጓዴ አሻራ መርሃ ግብር ሲተገበር አንዱ የውሃ አካላቶቻችን እንዲጨምሩ አድርጓል። የጠፉ ሐይቆቻችን እንዲመለሱ። ይሄ በመሆኑ አንደኛ የከርሰ ምድር ውሃ እንዲጨምር አስችሏል። ሁለተኛ ደግሞ የእንስሳቶች የመጠጥ ውሃ በቅርበት ማግኘት አስችሏል። ሌላኛው በለሙ ተፋሰሶች ላይ የእንስሳት መኖ በስፋት ማልማት ተችሏል። የአለማያ ሐይቅ ሙሉ በሙሉ ጠፍቶ ነበረ።
አሁን ይሄ መርሃ ግብር ከተጀመረና ሰፋፊ ስራዎች በላንድስኬፑ ላይ መሰራት ሲጀምሩ መመለሱን አይተናል። ሌሎችም መጠናቸው ያነሰ ጥልቀታቸውም ያነሰ ስፋታቸውም የጠበበ ሐይቆቻችንም እንደዚሁ እየተሻሻሉ እንደመጡ ማየት ችለናል። በርካታ ጥናቶቻችን አፈር እርጥበቱን ሲይዝ ደን ሲስፋፋና የአየር ንብረት መዛባቱ ሲገታ ያ በየ10 ዓመቱ የሚመጣው የድርቅ ዑደት ታሪክ ሆኖ ይቀየራል። የአረንጓዴ አሻራ መርሃ ግብር በየተራራውና በየሸንተረሩ የምንተክላቸው የፍራፍሬና የደን ችግኞች የምግብ ዋስትናችን ሳይናጋ በጽናት እንድንቆም ያደርጉናል። ከአፈር ጥበቃ ባሻገር ደግሞ በምግብ ራስን ከመቻል ከምናደርገው ጥረት ውስጥ ትልቁ ለምግብ የሚሆኑ ፍራፍሬዎችን ስንተክል፣ ለአካባቢ ጥበቃ የሚመቹ ነገሮችን ስንተክል ተስፋን ተከልን። እንደገና ደግሞ በምግብ ዋስትና ራሳችንን ቻልን ማለት ነው። ስለዚህ እንደ አጠቃላይ ችግኝን መትከል ከአየር ጥበቃን ባሻገር ከአካባቢ ጥበቃን ባሻገር ለምግብ ሉዓላዊነታችን ትልቅ ቦታ የሚሰጥ ስለሆነ በጣም ትልቅ ቦታ ይኖረዋል ማለት ነው። አሁን አረንጓዴ አሻራ ላይ እያደረግን ያለ ነው ዝም ብሎ ለመትከል ብቻ ሳይሆን ምክንያታዊ ሆነ በተለይ የምንተክላቸው ነገሮች ዞሮም ለምግብ የሚጠቅሙ የአየር ጸባይ ለውጥን የሚከላከሉ ሆነው ነው የተደራጁ ያሉት። ይሄ ለኛም እንደ ሀገር ትልቅ ስኬታማነታችንን የሚያሳይ ነው። ከዛም ባለፈ ደግሞ ለሀገርም ለዓለምም ትልቅ ትምህርት የሚሆን ነው። የሚታወቀው የሌማት ትሩፋት ላይ የምናየው ትልቅ ለውጥ የመጣው በእንደዚህ አይነት እንቅስቃሴዎች ላይ ተመስርቶ ነው። አሁንም ብዙ የሚቀረን ነገር አለ። ነገር ግን የሚተከሉት ፍሩት ቬጂቴብልስ በዛ ላይ ደግሞ ከአየር ጸባይ ለውጥ ጋር በተገናኘ እሱንም ሊቀንሱ የሚችሉ መሆናቸው የተቀናጀ መሆኑ ታስቦበት መሆኑ ይሄ ዘላቂ የሆነ ነገር ዘላቂ የሆነ ለውጥ እንዲያመጣ ያግዛል። ከምግብ ሉዓላዊነትም አኳያ ይሄ ትልቅ አስተዋጽኦ የሚኖረው ነው የሚሆነው። በየ3 ዓመቱ በየ2 ዓመቱ በየ4 ዓመቱ ድርቅ ኢትዮጵያን ይጎበኛት ነበር። አሁን ግን ቢያንስ ይሄንን ዓመት ወደ 7-8 ዓመት ላይ ከፍ ማድረግ ተችሏል ማለት ነው። ድርቁ ተደጋግሞ መምጣቱ ማለት ነው። ሌላኛው ድርቁ ቢከሰት እንኳን ይሄንን የመቋቋም አቅም በህብረተሰቡ ላይ እየፈጠረ ነው ያለው ማለት ነው። ምክንያቱም የፍራፍሬ በሚተከልበት ጊዜ፣ ቡና በሚተከልበት ጊዜ፣ ሌሎች እንደዚህ አይነት አገር በቀል ችግኞችን በሚተከሉበት ሰዓት ህብረተሰባችን የገቢውን ይጨምራል ማለት ነው። ገቢውን በሚጨምርበት ጊዜ ኢቭን ድርቁ እንኳን ቢከሰት ያንን አመት ተቋቁሞ የመዝለቁ ሁኔታ እየጨመረ ነው የሚመጣው ማለት ነው። ድርቅ አንደኛ የሚከሰትበትን ጊዜ ማርዘም ኢቭን ደግሞ በሚከሰትበትም ሰዓት ደግሞ ያንን ድርቅ የሚቋቋም አቅም በህብረተሰቡ ላይ የመፍጠር ሁኔታ ነው የሚፈጥረው ማለት ነው። ባለፉት 5 ዓመታት የነበረው አንዱ ማሳያ አሁን ባለንበት ሁኔታ ወደ 9 ክልሎች ከ14ቱ ክልሎች ላለፉት 2 ዓመታት ከውጭ የምግብ እርዳታ ስርጭት ተደርጎባቸው አይታወቅም። ይህ ማለት በሀገራችን ታሪክ እጅግ በጣም መሰረታዊ የሚባል እና ትልቁ የማንሰራራት ዘመናችን ማሳያ ነው። በዛም ሆኖ ግን ይህንን ሰብአዊ ድጋፍ ፍላጎት በራሳችን አቅም መቻል አለብን የሚል ዝግጅት ነው እያደረግን ያለ ነው። ይህ ደግሞ ከብዝሃ ዘርፍ የኢኮኖሚ ትግበራ ጋር ከሀገር በቀል ኢኮኖሚ ማሻሻያ ስራዎቻችንም ጋር በቀጥታ የሚገናኝ ነው። ዛሬ በትጋት እያስቀጠል ነው ያለው አረንጓዴ አሻራ ለልጆቻችን የምናስረክበው የጥጋብና የእርካታ አየር እንጂ የድርቅ ስጋት አይሆንም። የትናንት የድርቅ ትዝታችን በዛሬው አረንጓዴ ተስፋ ይለመልማል። ዛፍ እንደዚህ ፕላንት በማድረግ ለክላይሜታችን ለአካባቢያችን በጣም አስፈላጊ ነገር ነው ለሚመጣው ጊዜ እና በጣም ኢንካሬጅ የማደርገው ነገር ነው ለሚመጣው
አየራችን አካባቢያችን መጠበቅ አለብንና እንደዚህ አረንጓዴ አሻራ በማሳረፍ ለኛ በጣም ትልቅ ሚና ነው የምንጫወተው እና በጣም ኢንካሬጅ ላደርግ ፈልጋለሁ። ግኝን ማልበስ አገርን ማልበስ ለነገ ትውልድ የምትጠቅም አገር ነው። ከዚህም በፊት እንግዲህ እንደሚታወቀው አፈር በብዛት እየተጠረገ የሚሄድበት ሁኔታ ነበረ። ችግኝ ተከላ ከተጀመረ በኋላ የአፈር መጠረጉ፣ የአፈር መሸርሸሩ፣ የጎርፍ የተለያዩ ነገሮች የቀነሰበት ጉዳይ ነውና በጣም ትልቅ ቦታ የምንሰጠው ነው። አሁን እየሰራ ያለው ለልጆቻችን ነው። ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው ኢትዮጵያ ሕዝብ ወጥቶ በሚያደርገው ጥረት ነው። ይህ ጥረት ከዚህ ቀደሙ ኢትዮጵያ የቀረ አይመስለኝም። ብዙዎች ሬኮግናይዝ አድርገውት የኢትዮጵያን ፋና ለመከተል የኢትዮጵያን አካሄድ ለመከተል ጥረት እያደረጉ ይታያሉ። በአረንጓዴ አሻራ መርሃ ግብር እየተተከሉ ያሉ የፍራፍሬ ችግኞችም ከአፈርና ከአየር ንብረት ለውጥ ጥበቃ ባሻገር የምግብ ሉዓላዊነትን ማረጋገጥ ያስችላሉ። በተፈጥሮ ሊከሰቱ የሚችሉ ድርቅና መሰል የተፈጥሮ ስጋቶችን በመቅረፍ በኩልም በአረንጓዴ አሻራ መርሃ ግብር የተተከሉ የአትክልትና ፍራፍሬ ተክሎች የምግብ ዋስትናን ለማረጋገጥ ሁነኛ መፍትሄ ናቸው። ለምግብ የሚሆኑ ፍራፍሬዎችን እየተከልን ነው። ያ ደግሞ ለነገ ትውልድ ከአረንጓዴ አሻራን ወይም ደግሞ አረንጓዴ ምድርን ከመፍጠር አንጻር ጥሩና በጎንዮሽ ደግሞ የምግብ ሀገራችን የምግብ እንትኑ እንዳታሟላ አስተዋጽኦ ሊያበረክቱ የሚችሉ ጥሩ ፍራፍሬዎችና ጸድቀው ነገ ፍሬ ሊሰጡ የሚችሉ ችግኞችን እየተከለ ነው። ያ ጥሩ አድቫንቴጅ አለው ብዬ አስባለሁ። የተለያዩ ፍራፍሬዎች በመተከላቸው ከምግብ ዋስትና ማረጋገጥ ባሻገር የስነ ምግብን ማረጋገጥ ተችሏል ማለት ነው። በፊት እንግዲህ በገበታችን ላይ የሚኖረው ምናልባት አንድ አይነት ምግብ ከሆነ ዛሬ ደግሞ ፍራፍሬ፣ አትክልት የተጨመረበት ሲሆን ስነ ምግቡንም የምግብ ዋስትናውንም የሚያረጋግጥበት ሁኔታ ነው ያለው ማለት ነው። የስነ ምግቡን ስታረጋግጥ ደግሞ ጤናማ ማህበረሰብ ነው የምትፈጥረው። ጤናማ ማህበረሰብ ደግሞ አምራች ዜጋ ነው የሚሆነው ማለት ነው። በአርብቶ አደሩ በአርሶ አደሩ መሬት ላይ የምርትና ምርታማነት ከፍ እንዲል የፍራፍሬዎች ምርትና ምርታማነት ከፍ እንዲል ገበሬዎቻችን ከዚህ በፊት በአንድ መሬት ላይ በነበራቸው መሬት ላይ ከሚያመርቱት ምርት ከፍ ያለ ምርት ማምረት እንዲችሉ በጓሯቸው ፍራፍሬ መልቀም እንዲችሉ ለራሳቸው መጠቀም እንዲችሉና የተረፈውንም ደግሞ ለገበያም ማቅረብ እንዲችሉ የአረንጓዴ አሻራ መርሃ ግብር ከፍተኛ አስተዋጽኦ አድርጓል። አፈር ማስቀረት፣ አካባቢን ግሪን ማድረግ፣ ኢንዲጂነስ ዛፎች መትከል፣ ከዚያ ውስጥ ደግሞ ምግቦች እንዲወጡ ምን ያክል ፍሩት እንደተከለ በየቦታው በርከት ያሉ ፍሩቶች ተተክለዋል። ባለፉት ዓመታት የተከልናቸው ፍሩቶች በተለይ በዚህ ዓመት አቮካዶ ከአፍሪካ ሁለተኛው ኤክስፖርት አድራጊ ሆነናል። ይሄ ከጨመረ አንደኛ መሆን ይቻላል፣ ከዛም ማለፍ ይቻላል እና እንትከል ነው። ዛሬ የተተከሉ የፍራፍሬና የሰብል ተክሎች ነገ የምግብና የገቢ ምንጮቻችን ናቸው። ድርቅና መሰል የተፈጥሮ ክስተቶች በሀገራችን የምግብ ሉዓላዊነትን ለማረጋገጥ በሚደረገው ጥረት ላይ ጫና እንዳያሳድሩ አረንጓዴ ጋሻ በመሆን የመከላከል አቅሙ ከፍተኛ ነው። በመሆኑም በዘርፉ በመከናወን ላይ ያሉት ተግባራት ተጠናክረው ሊቀጥሉ ይገባል።